ገዱና አብርሃም ምንና ምን ናቸው? ለአንድ ዓላማ በአንድ የቆሙ ሁለት ሰዎች ነበሩ። የዕድሜ ልዩነት በመሃላቸው መኖሩን ገጻቸው ያሳብቃል። አንደኛው የጥንታዊ ኢህአዴግ እህት ኩባንያ የብአዴን ከፍተኛ አባል የነበሩ ሲሆን፣ አንደኛው የአዲሱ ብልጽግና የትግራይ ክንፍ ከፍተኛ አባል ናቸው። ኢህአዴግ ፈርሶ ህወሓት ዳር ሸሽቶ ብልጽግና የሀገሪቱ አውራ ፓርቲ ሲሆን፣ የእህል ውሃ ነገር ሁለቱንም የአንድ ፓርቲ አባል አደረጋቸው። አቶ ገዱ አንዳርጋቸውና አቶ አብርሃም በላይ ፓርቲው የሚወስነውን ውሳኔ ለማስፈጸም በስልጣናቸው ልክ ሰርተዋል። የፓርቲውን ፖሊሲ በሀገሪቱ ለመተግበር ተባብረዋል። ከለውጡ ጊዜ እስከ ጦርነቱ ጉባኤ ሁለቱም በየፊናቸው በመንግስት ወገን ሆነው ሰርተዋል። የኋላ ኋላ ሁሉም በተቀመጠበት አይረጋምና አንዱ አዲስ ለውጥ ፍለጋ ፈንግጦ ሲወጣ ሁለተኛው ባለበት ቆየ። ከዚህ በኋላ ነው የሰሞኑ መነጋገሪያ የሆነው መወቃቀስ የተፈጠረው። አቶ አብርሃም በላይ አቶ ገዱ ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦጢት ናቸው አይነት ወቀሳ በፌስቡክ ገጻቸው ላይ ለጥፈዋል። የነገራቸው ስር አቶ ገዱ የለውጡ አንድ ጠንሳሽ እኔ ነኝ እያሉ ስለ ጥፋት ሲወራ እኔ ያልነበርኩበትም ብለዋል የሚል ትችት ለማቅረብ ነው። ስለ አቶ ገዱ አንዳርጋቸው መንገድ ጥቂት እንበልና ወደ አቶ አብርሃም የትችት ሀሳብ ተመልሰን በወፍ በረር እንዳስሰዋለን። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ጠቅላይ ሚኒስትር አብይ አህመድን ለጠቅላይ ሚኒስትርነት ያበቃው የኢትዮጵያ የለውጥ እንቅስቃሴ በተጋጋለበት ወቅት ከኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ውስጥ በተራማጅነት ይጠቀሱ ከነበሩ ፖለቲከኞች አንዱ የሆኑት አቶ ገዱ ካዋለዱት የብልጽግና ፓርቲ ተለያይተው ኑሯቸውን ከሀገር ውጭ ካደረጉ ሰንብተዋል። ኢትዮጵያ ለገባችበት የፖለቲካ ምስቅልቅል በስልጣን ላይ የሚገኘውን መንግስት አምርሮ የሚኮንኑት ገዱ ከለውጡ በኋላ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሆነው የሰሩ ሲሆን በስተመጨረሻ የህዝብ ተወካዮች ምክር ቤት አባል ነበሩ። ገዱን ጠቅላይ ሚኒስትር አብይ አህመድ ከሚመሩት ብልጽግና ፓርቲና መንግስት ጋር በዋናነት ያቃቃራቸው በአማራ ክልል በመካሄድ ላይ የሚገኘው ግጭት ነው። ግጭቱ በገዢው ፓርቲ ታቅዶ አንድን ክልል ለማዳከም የተቀሰቀሰ እንደሆነ ለሚዲያዎች በሚሰጡት ሀሳባቸው እንዲሁም ከሀገር ከመራቃቸው በፊት በፓርላማ ባደረጉት ንግግር የሚታወቁት አቶ ገዱ ግጭቱ በድርድር ይፈታል የሚል አቋም የላቸውም። አቶ አያሌው ጎበዜን በመተካት ከታህሳስ 2006 እስከ የካቲት 2011 ድረስ ክልሉን ለ5 ዓመታት በፕሬዝደንትነት የመሩት ፖለቲከኛው ግጭቱ የሚገታ የኢትዮጵያ መንግስት እየሄድኩበት ያለው መንገድ አያዋጣም ብሎ ጦርነቱን ሲያቆመው አሊያም ህዝቡ በታጣቂዎች እየተመራ እያደረገ ያለው ትግል ተጠናክሮ በጉልበት አገዛዙ የሰላም አማራጭ እንዲቀበል በማድረግ ብቻ እንደሆነ ደጋግመው ይናገራሉ። የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይ የአማራና የአፋር ክልሎችን ለብርቱ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ የዳረገውን ደም አፋሳሽ ጦርነት ማስቀረት የሚቻል እንደነበር ይናገራሉ። ጦርነቱ በደቡብ አፍሪካ በተፈረመ ግጭት የማቆም ስምምነት መገታቱን ያስታወሱት አቶ ገዱ የአማራጭ በፊትም ነበር በማለት በብልጽግና ፓርቲና በህወሓት መካከል የተካረረው ልዩነት በድርድር የሚፈታበት እድል ቀድሞም እንደነበር ጠቁመዋል። ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሐዘን የሚሰማኝ የሚሉት የቀድሞ ኢትዮጵያ ከፍተኛ ባለስልጣን ታሪካዊ ስህተት እንደሆነ ያምናሉ። ጦርነቱ ግጭት በማቆም ስምምነት ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ከፍተኛ ስጋት አለ። በተለይ የምዕራብ ትግራይ ወይም የወልቃይት ዕጣ ፈንታ እስካሁን መፍትሄ አልተበጀለትም። አቶ ገዱ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋም አለኝ ይላሉ። በአሁኑ ወቅት መቀመጫቸውን በውጭ ሀገር ያደረጉት ፖለቲከኛው በቅርቡ የተቋቋመ የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ ናቸው። ይህ ትብብር በውጭ ሀገራት የሚኖሩ የአማራ ብሔር ተወላጆች ገዱ የአማራ ሕዝብ እያደረገ ነው ለሚሉት ከፍተኛ የህልውና ትግል የሚያደርገውን እገዛ ለማስተባበር ያለመ ነው። እንዲሁም ሪዮት ሚዲያ በተባለው የቴዎድሮስ ጸጋይ መድረክ በኩል ከሌሎች የተቃዋሚ ፖለቲከኞች ጋር ውይይቶችን በማድረግ ይታወቃሉ። ወደ አቶ አብርሃም በላይ ሀሳብ እንምጣ። አቶ አብርሃም ስማቸው አብዝቶ የሚታወቀው በተደረገባቸው የሹምሽር ብዛት ነው። በዚህ አጭር ጊዜ ውስጥ የተለያዩ መስሪያ ቤቶችን በኃላፊነት አገልግለዋል።
የቴክኖሎጂና ኢኖቬሽን ሚኒስትር፣ ጊዜያዊውን የትግራይ ክልል አስተዳደር፣ የመከላከያ ሚኒስትር፣ የታላቁ ኢትዮጵያ ህዳሴ ግድብን እያስገነባ የሚገኘው የኤሌክትሪክ አገልግሎት ዋና ስራ አስፈጻሚ፣ የአምቦ ዩኒቨርሲቲ ቦርድ ሰብሳቢ፣ የኢትዮጵያ ኮሚኒኬሽን ባለስልጣን፣ የኢትዮጵያ መብራት ኃይል፣ ኢትዮ ኢንጂነሪንግ ግሩፕ፣ የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን፣ የኢትዮጵያ ዜና አገልግሎት፣ የኢትዮጵያ መንገዶች ባለስልጣንና የኢትዮጵያ ንግድ ባንክ የቦርድ አባል ናቸው። አሁን ደግሞ በዋና ስራቸው የመስኖና ቆላማ አካባቢ ሚኒስቴር ናቸው። በገዱ ላይ የተሰነዘረ የትችት ሀሳባቸውም የመነጨው ለትግራይ ክልል ባላቸው ቅርበትና አቶ ገዱ በክልሉና ከወልቃይት ጋር በተገናኘ ከሚያነሱት ሀሳብ ነው። የትችቱ ሙሉ ሀሳብ እንደሚከተለው ቀርቧል። ሁሉም ቢናገሩት ሆድ ባዶ ይቀራል እንዲሉ አበው ለሆነውም ላልሆነው ምንቶ ፈንቶ መልስ ከመስጠት መቆጠብ የሚለውን መርህ የማስቀድም ቢሆንም ሰሞኑ አቶ ገዱ የሰጡትን ቃለ መጠይቅ ሰምቼ ግን ሀሳቤን ላካፍል ወደድኩ። ቅድመ ሀሳብ የህብረትን ዋጋ በጋራ የመሆንን ልዕልና በጫካ ምሳሌ ካቀረበው የዓለማየሁ ዋሴ ጫካ መጽሐፍ ውስጥ እንደ ዝሆን አንጀትና ግንዳሞቹ በስራና በባህሪያቸው የተጠሩት እጽዋት ከሰሞኑ የአቶ ገዱ ልጅ ቴዎድሮስ ጸጋይና የአቶ ልደቱ ቃለ መጠይቅ ትኩረቴን ሳበ። ጸሐፊው ስለ ጫካ ሲያወራ የተለያዩ የጫካ እጽዋት እንዳሉ በግብርና ባህሪያቶቻቸው በመመርኮዝ እጽዋቱን የተለያየ ስም ይሰጣቸዋል። ትንሽ ትልቁን ዛፍ ለአደጋ የሚጥሉ አለቅጥ ሰፍተው ስፍራ ያልበቃቸው መሬት በቃኝ የማይሉ ግንዳሞቹ ይላቸዋል። በአንጻሩ የተባለውን ከተባለበት አውድና መጠን እያወጡ በሌላ ጊዜ ደግሞ ያልተባለውን እየፈጠሩ ጫካውን ከዳር እስከ ዳር በሐሜትና በጥላቻ በወሬና በነገር እንዲሞላና ሌሎችም ሐረጋት በሐሜቱና ዝንጠላው እንዲዋደዱ የሚተጉ እነ ዝሆን አንጀት ሲል ሰይሟል። እናም በቃለ መጠይቁም ዝሆን አንጀትና ግንዳሞቹ የተባሉትን ለማየት እምብዛም አልቸገረኝም። የነገር ያስኳል ሐሳብ የፖለቲካ ሂደታችን የግድ በበሬ ወለደ አስተሳሰብ ቀድሞ በራሳችን ስንፍናና እምነት ጉድለት ያጣነውን ለመመለስ መፍጨርጨር መሆን የለበትም። የትም አያደርስም። ከመላላጥ ውጭ ትዝብት ከማስቀረት በቀር እየተባላን ያጣነውን ይመልስልናል ብለን ባሰብንበት መንገድ ሁሉ መፍጨርጨር አያስፈልገንም። በመግቢያ ላይ እንደጠቀስኩት አቶ ገዱንና ስለ ወቅቱ የመሬትና አስተዳደር ጥያቄዎች ጉዳይ የፊት አውራሪ አቋማቸውን በተመለከተ ራሳቸውንም ማስታወስ ዳር ሆኖ ለሚታዘበን አድማጭ ተመልካችም ግልጽ መረጃ ማቅረብ ያስፈልጋል። ከራሳቸው ቃለ መጠይቅ እንደምንረዳው የጦርነቱ ግምገማቸውና አቀረብኩት ያሉት የመፍትሄ ሐሳብ የአማራ ኃይሎችን በማስታጠቅ ዲተረንስ እንፍጠር ሲሉ የኋላ ኋላ በግልጽ እንደተናገሩት የአካባቢ ታጣቂዎችን የኃይል ምሽግ ይዞ የራስ ፍላጎትን በተናጠል ማራመድ መሆኑን በአንደበታቸው መስክረዋል። እንዲህ ያለውን ሲሰማ ክህደት፣ ውሸት፣ እምነት ጉድለት እድሜም ደረጃ የማይመርጡም እንዲያስብላል። በሽማግሌ ሲስተዋል ደግሞ ይበልጥ ያስከፋል። አይጠበቅማ። ስለሆነም የሰዎችን የሞራል ውድቀት ልክ ማጣት ምሳሌ እንዲሆኑ ለቀጣይ ትውልድም እንደ ማስተማሪያ እንዲያገለግል ውሸትን በማጋለጥ ሰንዶ ማስቀመጥ ያስፈልጋል። የመጣውን ለውጥ በዋና ተዋናይነት መርቻለሁ ብሎ ከሚገልጸው የመንግስትን በጣም ከፍተኛ ኃላፊነት እርከን ላይ ነበረና እስከ ጡረታ ዕድሜው ከመራ ሰው ይህንን አልነበርኩበትም አይነት ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦጢት ጋር ያስደምማል። የህወሓት ከፍተኛ ጥፋትና ሽለላ የፈጠረው የትግራይ ጦርነት ሲታወስም በየመድረኩ የጦርነት ጎሳሚ የጦር ፊት አውራሪ ሆነ ስታቅራራ ኖረ። አሁን በሌላ ቨርዥን መከሰት ምን ለማትረፍ ነው? በዚህ የህግ ማስከበር ዘመቻ ሀሳቡ የአካባቢ ሽሚያ፣ የማንነት ጥያቄ ተገን በማድረግ የሚደረግ ማናቸውም የመሬት ይዞታዎችን ከህጋዊ መንገድ ውጭ በጉልበት መውሰድ አግባብነት እንደሌለው ውይይት መቀመጣችን እየታወቀ ከዚህ በተቃራኒ የግል ፍላጎትን ለማሟላት ወደ የአካባቢዎቹ ተጉዘህ በሐሰት መርዝ ስትረጭ እንዳልነበር የረሳን መስሎ ይሄ ሁሉ የውሸት ናዳ ምን ይሉታል? በሶስተኛው ጦርነት ጊዜ መሪዎች ወደ ግንባር በመሄድ ለመስዋዕትነት ሲወስኑ ያንተ የተሸናፊነት ሐሳብና የተግባር ምላሽ ምን እንደነበር አልተዘነጋም። በዛው ቅጽበትም የህወሓት ሰራዊት ወደ ትግራይ ከመለስም በኋላ ለማስቆም ስንወስን ግፋ በለው የምን ማቆም ነው ብለህ በድፍረት ስትናገር እንዳልነበር ጻድቅ መስለህ መቅረብ ማንን ለማታለል ነው? ለማንኛውም ውሸት በእግሩ ሲሄድ ይመስላል ከሚያስብል ክህደትና ውሸት ራስን ማጽዳት ለሰማያዊ ቤትም ይጠቅማልና ቆም ብሎ ማሰብ ተገቢ ነው። እውነት ምንም አገላብጦ ቢሸፋፍኗት መገለጡ አይቀሬ ነው። ዝነኛው ድምፃዊ ኪሮስ አለማየሁ ሁሉንም ራእይ ምቅናይ ምቅና እያለው እንዲህ አይነቱም የክህደትና የውሸት ጥግ ለመስማትም ለማየትም ነውና እውነትም መቆየት ጥሩ ነው። ውድ የፈታ ዴይሊ ቤተኞች በሁለት ወገን የቆሙ ታሪኮችን መሃል ቆመን እንዲያስረዳናችሁ። አሁን የእርሶን ሐሳብ በኮመንት ይጻፉልን። እኛ እዚህ ላይ አብቅተናል።